አንዲት ባለትዳር ሴት ከልጇ የዋና አሰልጣኝ ጋር ፍቅር ትጀምራለች። ሴትዮዋ ባለትዳር ነች። ምን እየሆነች ነው ማለታቸው አይቀርም። መጨረሻስ ምን የሚፈጠር ይመስላችኋል? ሰላም፣ እንዴት ናችሁ? ዛሬም ሁልጊዜም እንደማረገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። እናንተ ብቻ ሰብስክራይብ ያደረጋችሁ እኔ እህታችሁን ቤተሰብ ማድረግ እንዳትረሱ። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን በመጫን የዛሬውን ፊልም ጀምሩት። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ሉሴሮ የተባለች ሴት ያስተዋውቀናል። ሉሴሮ በጣም ታዋቂና የተሳካላት ጠበቃ ናት። ህይወቷን ከውጭ ሆኖ ለተመለከተ ሰው ህይወቷ ውስጥ ምንም የሚጎላት ነገር የለም። አንድ ቀን እንደተለመደው ዋኝታ አምሽታ ስትወጣ መቲያስ የተባለ ሰው ከሩቁ ትመለከታለች። ሉሴሮ ይሄንን ወጣት እንደተመለከተችው ነበረ አቋሙና ኮንፊደንሱ የተመቻት። ነገር ግን ባለትዳር መሆኗ ትዝ ይላትና ወጥ አድርጋ ያንን ሰዓት ታልፋለች። ከዛም ሉሴሮ ወደ ቤት ተመልሳ ስትመጣ ከቤተሰቧ ጋር ያዘጋጀችው አንድ ትልቅ ፕሮግራም ስለነበር ልብሷን ትቀያይራለች። ሉሴሮ ከባሏ ፈርናንዶ ጋር አንድ ላይ በመሆን ቤቷ ውስጥ ትልቅ ፕሮግራም አዘጋጅታ ነበር። 20ኛ የጋብቻ በዓላቸውን ለማክበር ነው። ሉሴሮ ከባሏ ፈርናንዶ ጋር 2 ልጆች አላቸው፣ አንድ ሴት አንድ ወንድ። የመጡትንም እንግዶች ሉሴሮ በጣም በደስታ ነበር የተቀበለቻቸው። እናም ስለ ባሏ ጥሩነት ልብ የሚነካ ንግግር ለመጡት እንግዶች ትናገራለች። ከባሏ ጋር ያሳለፈቻቸው 20 ዓመቶች ምን ያህል በደስታ የተሞሉ እንደሆኑ ለሰዎች ትናገራለች። የተናገረችውም ንግግር ባሏ ፈርናንዶን በጣም ነበር ያስደሰተው። ከንግግሩም በኋላ የመጡት እንግዶች በጣም ተደስተው ያጨበጭቡላቸዋል። በኋላም የቅርብ ጓደኛዋ ሚጌል የተባለ ሰው ፕሮግራሙ ላይ ይመጣና ሉሴሮን ሰላም ይላታል። ሚጌል በጣም ትልቅ ባለስልጣን ነው። ሉሴሮን እንኳን ደስ አለሽ ካላት በኋላ እርዳታዋ እንደሚያስፈልገው ይነግራታል። እናም ከሚስቱ ጋር የፍቺ ፕሮሰስ ሊጀምር ስለሆነ ለሱ ጠበቃ ሆና እንድትቆምለት ጠየቃት። ሚስቴ ከቤት አባራኝ፣ ልጆቼንም ንብረቴንም ልትወስድ ነው ሀሳቧ። ስለዚህ እባክሽ አግዥኝ አላት። ሉሴሮም አሁን ይህንን ነገር ለማውራት ጊዜውም ቦታውም አይደለም፣ ስለዚህ ነገ ተገናኝተን እናወራለን አለችው። በዚህ መሃል አልማ የተባለች አንዲት ቆንጆዬ ሴት ትሄድና ፈርናንዶን ታናግረዋለች። ይህንንም ሉሴሮ ከሩቁ እየተመለከተች ነበር። ከዛም አልማ ከሚስት ጋር ይህ ሁሉ ዓመት ደስተኛ ሆነ እንድትቆይ ያደረገ ሚስጥሩ ምንድን ነው ብላ ጠየቀችው። እሱም በምንም አይነት ሁኔታ ውስጥ ሁለታችንም አንዳችንን እናግዛለን አላት። ፓርቲውም ካለቀ በኋላ እንግዶቹ በጠቅላላ ወደ የቤታቸው ሄዱ። ሉሴሮ ከባሏ ፈርናንዶ ጋር አንድ ላይ ወደ መኝታ ቤታቸው ትሄዳለች። ሉሴሮም በጣም ደብሯት ለባሏ ከነካኝ እኮ ወራቶች ተቆጠሩ አለችው። እኔም ብፈልገው ልክ እንደ ድሯችን መኝታ ቤታችን ውስጥ ጥሩ ጊዜ እንድናሳልፍ ነው ትለዋለች። ሉሴሮ ትዳሩ አደጋ ውስጥ እንደሆነ ተረድታለች። እናም ትዳሯን ለማዳን እየሞከረች ነው። ፈርናንዶም የተወሰነ ጊዜ ስጭኝ፣ ሁሉም ነገር ይስተካከላል ይላታል። ከዛም ቀደም ብላ ፓርቲው ላይ ስታናግረው ስለነበረችው ሴት ጠየቀችው። አልማ ትመቻለች እንዴ አለችው። ፈርናንዶ እኔ ካንቺ ውጪ ሌላ ሴት ማንም አይመቸኝም ብሎ ነበር የመለሰላት። አንዳንድ ነገሮች ስላስጨነቁኝና ስለከበዱኝ ነው፣ ሌላ ምንም አዲስ ነገር የለም አላት። የሚቀጥለው ቀን ሉሴሮ ከቤተሰቦቿ ጋር አንድ ላይ ቁርስ ትበላለች። ከዛም ቤተሰቦቿን ተሰናብታ ቀጥታ ወደ ስራዋ ነበር ሄደችው። ከስራ በፊት ግን ከሚጋል ጋር ለመገናኘት ተቀጣጥሮ ስለነበር ወደ ቀጠራት ቦታ ነበር ሄደችው። ሉሴሮም ሚጋል ነይ ወዳላት ሆቴል ትሄድና እሱ አብዛኛው ጊዜ ወደሚጠቀመው ድብቅ ወደ ሆነው ክፍል ትሄዳለች። እናም በጣም በሚገርም ሁኔታ እዚህ ትልቅ ሆቴል ውስጥ ድብቅ የሆነ መጠጥ ቤት አለ። ሚጋልም ሉሴሮን ካገኛት በኋላ ስለ ህይወቷ ይጠይቃታል። እሷም ከባሌ ጋር ምንም ነገር ሳይጎልብኝ ደስተኛ ሆኜ ለ20 ዓመት ኖር ያለው አለችው። እናም የትዳር ህይወቷ ውስጥ ምንም ችግር እንደሌለ ልታስረዳው ትሞክራለች። ሚጋል ዝም ብለሽ ራስሽን እያታለልሽው ነው፣ ሁሉም ሰው እኮ ያውቃል ህይወትሽ በጣም ደባሪና አሰልቺ እንደሆነ ይላታል። እናም አዲስ ነገር ብትሞክሪ ምን ይመስልሻል ብሎ ጠየቃት። ሉሴሮም ይህንን ቦታ ለምን እንደመረጠው ስትጠይቀው ሚጋል ማንም ሰው እንዳይከታተለውና እዚህ ቦታ ደግሞ ማንም ሰው እንደማያውቀው ይነግራታል። እናም የደበቃት ነገር የለም፣ እኔ ሚስቴ ላይ ሌላ ሴት ደርቤባታለሁ።
ሚስቴም ከሌላ ሴት ጋር ግንኙነት እንዳለኝ ስታውቅ ከኔ ጋር ፍርቺ ለማድረግ ፕሮሰሱን ጀመረች ብሎ ነገራት። እናም ልጆቼ ልትወስድብኝ ስለምትፈልግ በምንም አይነት ሁኔታ አደራሽን ልጆቼ እንዳትወስድ አላት። ሉሴሮም ጆሮ ሰጥታ ሚጌልን ካዳመጠችው በኋላ ልጆችህን እንዳታጣ በአቅሜ የተቻለኝን ነገር አደርጋለሁ ብላ ቃል ገባችለት። ሚጌልም ያመሰግናትና ተነስቶ ጥሏት ይሄዳል። ከዚያም አንዲት ቆንጅዬ ሴት ሚጌልን ተከትላ ትወጣለች። ሉሴሮም ይሄ ቦታ ይመቻትና ዞር ዞር እያለች ቦታውን በደንብ ካየች በኋላ ሄዳ ሰፋ ያለ ሶፋ ላይ ትቀመጣለች። በተመሳሳይ ሰዓት ፈርናንዶ ስራ ቦታ ነው ያለው። እናም ዋናተኞች የሚለማመዱበት ትልልቅ የዋና ገንዳዎች አሉት። እናም በሚገርም ሁኔታ በጣም ብዙ ሴቶች እዚህ ቦታ እየመጡ የዋና ልምምድ ስለሚያደርጉ ቦታው ላይ የተለያዩ የጥበቃ ካሜራዎች አሉ። መቲያስም ይመጣና ለሴቶቹ ራሱን ያስተዋውቃል። ከዚህ በኋላ አዲሱ አሰልጣኛችሁ እኔ ነኝ አላቸው። እኔ ለእናንተ መመኝላችሁ አንድ ነገር ነው ይላል። እሱም አብዛኞቻችሁ ለኦሎምፒክ እንድትበቁ ነው አላቸው። እሱም ከተወሰኑ አመታቶች በፊት በዋናተኛ ኦሎምፒክ ላይ ተሳትፏል እና ሁላችሁም የኔ እድል እንዲገጥማችሁ እመኝላችኋለሁ አላቸው። ሉሴሮ በዚህ መሃል ከባሏ ፈርናንዶ አጠገብ ቁጭ ብላ የልጇን የዋና አሰልጣኝ እየተመለከተችው ነው። አሁንም መቲያስን እየተመለከተችበት ያለው አይን ብዙም ደስ አይልም። ፈርናንዶም ለምንድነው እንደዚህ የምትመለከችው ብሎ ይጠይቃት። እሷም ከዚህ በፊት አይቼው አላቅም አዲስ ሆኖብኝ ነው አለችው። ልምምዱም ከጨረሱ በኋላ ፈርናንዶ ይሄድና ሚስቱንና ራሱን ከመቲያስ ጋር ያስተዋውቃል። በዚህ መሃል ልጃቸው ቪቪያና ትመጣና እንሂድ ልብሴን ቀይሬያለሁ አለቻቸው። ሉሴሮም ወደ ቤት ተመልሳ ከመጣች በኋላ ገላዋን ለመታጠብ ወደ መታጠቢያ ክፍል ትገባለች። የማታውቀው የድካምና የመሰላቸት ስሜት እየተሰማት ነው። ፈርናንዶ ወደ መታጠቢያ ክፍል ተከትሏት መግባት ፈልጎ ነበር። ነገር ግን ሳይገባ ከበር ይመለሳል። ሚስቱ የፍቅር ግንኙነታቸው እንደ በፊቱ እንዲሆን እንደምትፈልግ ያውቃል። እሱ ግን የመኝታ ቤት ህይወታቸው አብቅቷል ብሎ ደምድሟል። ከዛም ዋና ገንዳው አካባቢ ያለው የጥበቃ ካሜራ የቀረጸውን ቪዲዮዎች መመልከት ጀመረ። ሉሴሮ ቀደም ብላ ለመዋኘት ሄዳ ስለነበረ ምንም ነገር መቲያስን ሳታናግረው በአጠገቡ ስታልፍ ይመለከታል። የሚቀጥለው ቀን ሉሴሮ የሚጌልን ሚስት መሊናን ታገኛታለች። መሊና ከጠበቃዋ ጋር አንድ ላይ ነበር የመጣችው። ሉሴሮ እንዴትም ብላ የተለያዩ ብልሃቶችን ተጠቅማ መሊና ልጆቹን እንዳትወስድበት ታረጋለች። ስብሰባቸውንም ከጨረሱ በኋላ መሊና ሉሴሮን ተከትላት ወጣች። ከዛም እባክሽን ሚጌልን አትርጅው፣ ሌላ ጠበቃ ፈልጎ እንዲቀጥር አድርጊው ትላታለች። ሉሴሮ ደግሞ ምንም ማድረግ አልችልም፣ ይሄ ስራዬ ነው ነበር ያለቻት። ሉሴሮ ሚጌልን ወዳገኘችበት መጠጥ ቤት አሁንም ትሄድና እንዲመጣ የጽሁፍ መልእክት ላከችለት። የመሊና ሁኔታ አሳዝኗት ሚጌልን ሌላ ጠበቃ ፈልገ ቅጠር ልትለው ነበር የቀጠረችው። እሱ ግን አስጠብቋት ሳይመጣ ይቀራል። ሉሴሮም አግኝታ ሚጌልን ስላላነገረችው ምንም አማራጭ አልነበራትም። አሁንም የሱ ጠበቃ ሆና ትቀጥላለች። ያለባትን ሀሳብና ጭንቀት ለመርሳትም አዘውትራ እየሄደች ትዋኝ ነበር። እንደ አጋጣሚ ሆኖ እሷ ለመዋኘት በሄደችበት ሰዓት መቲያስም እዛው ዋና ገንዳ ውስጥ እየዋኘ ነበር። እናም ስትዋኝ ዝም ብሎ እየተመለከታትም ነበር። ዋናውንም ከጨረሰ በኋላ መቲያስ ልብሱን ቀያይሮ ወደ ቤቱ ወክ እያደረገ ጉዞውን ይጀምራል። መሽቶም ስለነበር ሉሴሮ ናግባ መኪና ውስጥ እኔ ልሸኝህ አለችው። መቲያስም እሺ ይላትና ወደ እሷ መኪና ይገባል። መንገድ ላይ እየሄዱ ሉሴሮ ለምንድን ነበረ የኦሎምፒክ ውድድሩን አቋርጠ ወደዚህ ስራ የመጣኸው አለችው። እሱም ጉዳት ስለደረሰብኝ ነው ውድድሮች ላይ መሳተፍ ያቆምኩት ይላታል። ለአሁን አሰልጣኝ መሆን ብቻ ነው የምችለው፣ ነገር ግን በደንብ ሳገግም ወደ ውድድሮቹ ተመልሼ ሄዳለሁ አላት። ቀለል ያለ አንዳንድ ወሬዎችን እያወሩ ጉዟቸውን ይቀጥላሉ። በስተመጨረሻም መቲያስን ቤቱ አደረሰችው። መቲያስም ስሜቱን መቆጣጠር ሳይችል ይቀርና ጠጋ ብሎ ሉሴሮን ሊስማት ይሞክራል። እሷም ወደ ጎን ብላ ስትሸሸው ያደረገው ነገር አሳፍሮት ባረገው ነገር ይቅርታ ይጠይቃታል። እንደዚህ ያደረኩት ቁንጅናሽን መቋቋም ስላልቻልኩ ነው ይለና ይቅርታ ጠይቋት ከመኪናው ወርዶ ወደ ቤቱ ይገባል።
የሚገርመው ነገር ሉሴሮ በተፈጠረው ነገር አልተናደደችም። እንደውም በተፈጠረው ነገር በጣም ደስተኛ ሆና ስትስቅ ነበር። ከረጅም ጊዜ በኋላ ባሌ ቢሰጠኝ ብላ የምትመኘውን ትኩረት ከሌላ ሰው ማግኘቷ በጣም ነበር ያስደሰታት። በስተመጨረሻም መቲያስ ኮፍያውን መኪና ውስጥ ጥሎ እንደወረደ ትመለከታለች። የሚቀጥለው ቀን ሁሉም ነገር እንደ በፊቱ ነበር፣ የተቀየረ ነገር የለም። በዚህ መሃል ቁርስ እየበላች እያለ መቲያስ የጽሑፍ መልእክት ላከላት። እናም ላግኝሽ ላይሽ እፈልጋለሁ ብሎ ይጠይቃታል። በዚህ መሃል ነው ፈርናንዶ ወደ ስራ መሄድ አለብኝ ብሎ ተነስቶ ጥሏቸው የሄደው። ቪቪያናም ከመቲያስ ጋር የዋና ልምምድ ስለነበራት ወደዛ ነበር ሄደችው። የሚገርመው ነገር ቪቪያና ቀስ በቀስ አሰልጣኟ መቲያስን እየወደደችው የመጣች ነበር። ከልምምድም በኋላ ቪቪያን ምክንያት ፈልጋ ከመቲያስ ጋር አንድ ላይ ጊዜ ለማሳለፍ ትሞክራለች። በዚህ መሃል ሉሴሮ ቪቪያንን ለመውሰድ ትመጣለች። ቪቪያና እናቷ በጊዜ መምጣቷን ስትመለከት ለምን በጊዜ መጣሽ ብላ እናቷን ተቆጣቻት። ሉሴሮ ምክንያት ተፈልግና ቀስ ብላ መቲያስን ብቻውን አናገረችው። ከዛም ይዘው ትወጣና አንድ ላይ ሚጌልን ወዳገኘችበት ወደዛ ድብቅ መጠጥ ቤት ትሄዳለች። እዛ ድብቅ መጠጥ ቦታ ሄደው ቁጭ ካሉ በኋላም ሉሴሮ እንዴት ስልኬን አገኘኸው ብላ ጠየቀችው። እሱም ያለቀዬ ሚስት እኮ ነሽ፣ ያንቺን ስልክ ማግኘት ያን ያህል ከባድ አይደለም አላት። ከዛም ሚጌል አጋጣሚውን በመጠቀም ጠጋይልና ሉሴሮን ይስማታል። እሷም አላስቆመችውም። የሚያደርጉትንም አድርገው ከተለያዩ በኋላ ሉሴሮ ወደ ቤት ስትመለስ ምንም የጥፋተኝነት ስሜት እየተሰማት አልነበረም። እንደውም በተቃራኒው በጣም ደስተኛ ነበረች። አምሽታም ወደ ቤት ስትገባ ፈርናንዶ የት ሄደሽ ነበር ለምን አመሸሽ ብሎ እንኳን አልጠየቃትም። ምንም አይነት የንዴት ፊትም አላሳያትም። የሚቀጥለው ቀን ሉሴሮ ቢሮዋ ውስጥ ቁጭ ብላ ስራዋን እየሰራች እያለ መቲያስ ይደውልላታል። እናም ላይሽ እፈልጋለሁ ብሎ ጠየቃት። እሷም ያለባትን ስራዎች በጠቅላላ ትሰርዘና ቀጥታ እሱን ለማየት ነበር የሄደችው። ከጊዜ ወደ ጊዜ አንድ ላይ የሚያሳልፉት ቀናቶች እየጨመሩ እየመጡ ነው። አንድ ቀን መቲያስ እኔ ዋና ያቆምኩት ተጎድቼ አይደለም ዋሽቼሻለሁ ብሎ ይነግራታል። እሷም ታዲያ ለምንድን ነው ውድድሮች ላይ መሳተፍ ያቆምከው ብላ ጠየቀችው። እሱም መድኃኒቶች መጠቀም ጀመርኩኝና ሱሰኛ ሆንኩኝ አላት። ትንሽ ጉዳት ደርሶብኝ በጉዳት ምክንያት መውሰድ የጀመርኩት መድኃኒት ሱስ ሆኖብኝ ብሎ እውነቱን ይነግራታል። እናም አሁን ደግሞ አንቺ ህይወቴ ውስጥ ስላለሽኝ በጣም ደስተኛ ነኝ ብሎ እንደሚወዳት ፍቅሩን ይገልጽላታል። ሉሴሮም ከኔ ፍቅር ሊይዝህ አይገባም፣ ምክንያቱም እኔ ባለትዳር ነኝ አለችው። እናም ሁሌም ካንተ ጋር ስሆን እኔ ደስተኛ ነኝ አለችው። ከቀናቶች በኋላ ሚጌል ሉሴሮን ለመጠየቅ ወደ ቤት ይሄዳል። እናም ልጆቹን ስላስመለሰችለት ደስታቸውን አንድ ላይ ሰብሰብ ብሎ እያከበሩ ነው። በዚህ መሃል ፈርናንዶ ከስራ ይደወልለትና ስልክ ለማውራት ጥሏቸው ይወጣል። ሉሴሮም አጋጣሚውን በመጠቀም ሚጌልን አንድ ጥያቄ ጠየቀችው። ሚስት ላይ ሌላ ሴት ስለደረብክባት የጥፋተኝነት ስሜት ይሰማሃል አለችው። ሚጌልም መልሱን ሳይመልስላት ፈርናንዶ ተመልሶ መጣ። ቪቪያና አሰልጣኟን ልትቀርበው እየሞከረች ነው። መቲያስም የምታረጋቸውን ነገሮች ይመለከትና አቁሚ፣ እኔ ላንቺ ምንም አይነት ስሜት የለኝም፣ እኔኮ አሰልጣኝሽ ነኝ ይላታል። እናም ለተፈጠረው አለመግባባት ይቅርታ ይጠይቃትና ተነስቶ ጥሏት ይሄዳል። ቪቪያና መቲያስ እንደማይወዳት ስትሰማ በጣም ነበር የተናደደችው። የዛን ቀን ምሽት ትንሹ ልጅ ሁሊዮ ቤት ውስጥ እናቱ በድብቅ የምትወስደው መድኃኒት ያገኛል። ልጁም ይሄ የእናቱ መድኃኒት ለሱ ጥሩ እንዳልሆነ እያወቀ መድኃኒቱን ይሞክረዋል። መድኃኒቱንም ልክ እንደወሰደ ነበር እዛው የቤተሰቦቹ አልጋ ላይ ጭልጥ ያለ እንቅልፍ የወሰደው። በኋላም የአባቱን ድምፅ ሰምቶ ከተኛበት ይነሳል። ከዛም ፈጠን ብሎ ተደበቀ። በስልክ አባቱ ፈርናንዶ ከመቲያስ ጋር እየተጨቃጨቀ ነበር። የሚገርማችሁ ነገር ፈርናንዶ ሚስቱ ከአሰልጣኙ ከመቲያስ ጋር የፍቅር ግንኙነት እንዳላት ታውቋል። ልጁም መሆን የሌለበት ቦታ ተገኝቶ ይህንንም ወሬ ይሰማል። እናም በቤተሰቦቹ መሃል የሆነ ትልቅ የሆነ ግጭት እንደሚፈጠርም ገብቶታል። አመሻሽ ላይም ሉሴሮ ወደ ቤት ትመጣለች። ቤት ስትመጣም ሴት ልጇን እያለቀሰች ነበር ያገኘቻት። ሉሴሮም ጠጋትልና ምን ሆነሽ ነው? ምንድነው የተፈጠረው ብላ ጠየቀቻት።
ቪቪያናም ለእናቷ እውነቱን አልነገረቻትም። እንዲሁ የውድድሩ ነገር በጣም አሳስቦኝ ያለቀስኩት አለቻት። የሚቀጥለው ቀን ፈርናንዶ ከአንድ ሰው ጋር በስልክ እየተጨቃጨቀ ነበር ልጆቹ አጠገብ። እነሱም ምንድነው አባዬ ብለው ሲጠይቁት እሱም ስራ ቦታ የተፈጠረ ችግር አለ፣ እሱ ነው እንደዚህ ያሳሰበኝ አላቸው። በተመሳሳይ ሰዓት ማቲያስ ለሉሴሮ የጽሁፍ መልእክት ይልክላታል። ናፍቀሽኛል፣ ላይሽ እፈልጋለሁ ይላታል። እሷ ግን ምንም አልመለሰችለትም። ቀጥታ ወደ ስራዋ ነበር የሄደችው። የዛን ቀን ሉሴሮ ከሚጋል ጋር አንድ ላይ ሆና የቀድሞ ሚስቱን ታገኛት ነበረ። እናም የንብረት ክፍፍል እያደረጉ ነው። ስብሰባውንም ከጨረሱ በኋላ መሊና ሉሴሮን እፈልግሻለሁ አንዴ ላናግርሽ ብላ ወደ ኋላ አስቀረቻት። ከዛም አንድ ፋይል ትሰጣታለች። እዚህ ፋይል ላይ ከማቲያስ ጋር አብዛኛው ጊዜ የሚሄዱበት የሆቴል ክፍል ቁልፍ አለ። ሉሴሮም ወዲያው መሊና እያስፈራራቻት እንደሆነ ነበር የገባት። ወዲያው ነበረ የፍርሃት ስሜት የወረራት። እናም ቀጥሎ ምን ማድረግ አለብኝ የሚለው ነገር ያሳስባታል። ምሽት ላይ ማቲያስን ተቀጥረውና ከዚህ በኋላ እኔ እናንተ መገናኘት አንችልም አለችው። ማቲያስ ግን ከሷ ጋር ያለው ግንኙነት እንደዚሁ በቀላሉ እንዲያቆም አልፈለገም። አንድ ላይ መሆን አለብን የሚለውን ነገር ሊያሳምናት ሞከረ። ነገር ግን አልተሳካለትም። እሷም የኔና ያንተ ነገር መቀጠል አይችልም፣ እዚህ ላይ ማብቃት አለበት አለችው። የሚቀጥለው ቀን ለንብረት ክፍፍሉ ሉሴሮ የመሊናን ጠበቃ አገኘችው። ከዛም እኔ ያስቀመጥኩትን ነገር ትቼ በእናንተ ሀሳብ እስማማለሁ ብላ አብዛኛውን ንብረት ለሷ ለመስጠት ትስማማለች። ሚጋልም የተፈጠረውን ነገር ሲሰማ በጣም ተናዶ ለሉሴሮ የድምጽ መልእክት ይልክላታል። እኔ ያስቀመጥኩትን ቅድመ ሁኔታ ትተሽ ሁሉንም ንብረት ለሚስቴ ለመስጠት እንዴት ትስማሚያለሽ ብሎ ይጮህባታል። በዚህ ሁኔታ ውስጥ እያለች ነበር ማቲያስ እሷን ለማየት ወደ ቢሮ የመጣው። እሷም ቢሮ ድረስ መምጣቱን ስትመለከት በጣም ነበር የተናደደችው። እዚህ መምጣት አልነበረብህም፣ ምን ልታረግ መጣህ አለችው። ማቲያስ የምትናገረውን ነገር ከቁም ነገር እየቆጠረው አልነበረም። እወድሻለሁ፣ አንቺም ተወጅኛለሽ፣ ለምንድነው የኛ ፍቅር እዚህ ላይ የሚያበቃው ይላታል። ሉሴሮ ግን በምንም አይነት ሁኔታ አቋሟን ልትቀይር አልፈለገችም። በዚህ መሃል ነበረ ማቲያስ ባልሽ ሁሉንም ነገር ያውቃል ብሎ ሁሉንም ነገር የነገራት። እናም አንቺን እንድቀርብሽና ካንቺ ጋር የፍቅር ግንኙነት እንድጀምር ባልሽ ከፍሎኛል አላት። ሉሴሮም ይሄንን ስትሰማ በጣም ተናዳ ማቲያስን ከቢሮ አስወጣችው። ወደ ቤትም ተመልሳ ከመጣች በኋላ ባሏን አገኘችውና ለምንድነው ግን ይህንን ያደረከው ብላ ጠየቀችው። እሱም መልስ ከመስጠቱ በፊት ልጃቸው ይመጣና ቤት እንግዳ መጥቷል፣ ሰው ይፈልጋቸዋል ብሎ ጠራቸው። የሚገርመው ነገር ማቲያስ የቪቪያን የፍቅር ጥያቄ እሺ ብሎ ተቀብሏት እሷን ለእራት ይዟት ለመውጣት ነበር የመጣው። ቪቪያና ማቲያስን በጣም ስለምትወደው በጣም ደስተኛ ሆና ነበር። ቤተሰቦቿ ግን በጣም ደንግጠዋል። ማቲያስ ቤተሰቦቿን ለመበቀል ይሄንን እያረገ እንዳለ አላወቀችም። ወዷት ነበር የመሰላት። ሁሊዮም እየተፈጠረ ያለው ነገር ስለገባው በእህቱ በጣም ተናዶባት የምታረጊው ነገር ትክክል አይደለም ብሎ ጮሮባት ተነስቶ ጥሏት ይሄዳል። ፈርናንዶና ሉሴሮ ከልጃቸው ጋር እንዲሆን ስላልፈለጉ ልጃቸው ባላወቀችበት መንገድ ከልጃችን ራቅ እያሉ ሊያስጠነቅቁት ይሞክራሉ። በኋላም ቪቪያና እሱና እሷ አንድ ላይ እንዲሆኑ እንደማይፈልጉ ስትገነዘብ በቤተሰቦቿ በጣም ነበር የተናደደችው። እናም ለደስታዋ እንቅፋት አድርጋ ነበር የቆጠረቻቸው። እናንተ እሺ ያላችሁም እምቢ ከማቲያስ ጋር አንድ ላይ ወጥቼ ራት በላለሁ ብላ ልብሷን ልትቀይር ትሄዳለች። በዚህ መሃል አጋጣሚውን በመጠቀም ሉሴሮ ቀስ ብላ ማቲያስን ተወስደውና እባክህ ከኔና ከልጄ እራቅ ብላ ጠየቀችው። ማቲያስ በኔና ባንቺ መሃል የተፈጠሩትን ነገሮች በጠቅላላ በስልኬ ቪዲዮ ቀርጬ ይዣቸዋለሁ ብሎ ያስደነግጣታል። ሉሴሮ በጣም ተናዳ ባሏ ጋር ትሄድና ይህንን ሰው ወደ ህይወታችን ያመጣው አንተነ፣ ስለዚህ ከህይወታችን አስወጣው አለችው። የሚቀጥለው ቀን ሉሴሮ ከቤተሰቦቿ ጋር ቁርስ ለመብላት ቁጭ ትላለች። ሁሉም ፊታቸው ላይ ምንም ደስታ አይታይም። ሁሉም ደብሯቸዋል። ቪቪያና ምግብ የመብላት አፒታይቱ ስላልነበራት ተነስታ ትሄዳለች። እናም ሉሴሮ ለልጇ ጁስ ለመስራት ወደ ኪችን ገባች። በዚህ መሃል ሚጋል ይመጣና ጥሩ ዜና ይዤ አይደለም የመጣሁት ይላቸዋል። እናም ሁለቱም ብቻቸውን ለማናገር ወደ አንድ ክፍል ይዟቸው ሄደ። ትንሹ ልጅም ቤት ውስጥ የሚፈጠረውን ነገር ውጪ ቆሞ እየተመለከተ ቀደም ያለው ቀን ያደረገውን ነገር ማስታወስ ይጀምራል። እናቱ የምትወስደውን መድኃኒት በድብቅ የማቲያስ ውሃ መጠጫ እቃ ውስጥ ገልብጦት ነበር።
ሚጌልም ይዞ የመጣውን መጥፎ ዜና ለሉሴሮና ለፈርናንዶ ይነግራቸዋል። የእናንተ ድርጅት የመዋኛ ገንዳ ውስጥ ማቲያስ ሞቶ ተገኘ ብሎ ነገራቸው። የሚያሳዝነው ነገር የጥበቃ ካሜራዎቹ ጠፍተው ስለነበረ የሞቱ መንስኤ ማወቅ አልተቻለም። በዚህ ምክንያት የሞቱ መንስኤ እስኪታወቅ ድረስ እናንተም የምርመራው አንዱ አካል ናችሁ ብሎ ነገራቸው። ያን ያህል የሚያስጨንቃችሁ ነገር የለም፣ ሁሉም ነገር ቀለል ያለ ነገር ነው፣ እንዲሁ ላሳውቃችሁ ብዬ ነው የመጣሁት አላቸው። ቀደም ያለው ምሽት ቪቪያና አንድ ላይ እራት ከሱ ጋር ስለበላች ለጥያቄ ይዣት ሄዳለሁ ብሎ ነገራቸው። ፈርናንዶም ማቲያስ ሞቶ ወደ ተገኘበት ወደ ዋናው ቦታ ይሄዳል። እናም እዛ ዋና የሚለማመዱ ተማሪዎችን ወላጅ ምንም አታስቡ፣ ሁሉም ነገር ይስተካከላል አላቸው። ሉሴሮም የሚፈጠረውን ነገር ለማረጋገጥ ወደ ሚጌል ቢሮ ትሄዳለች። በሚገርም ሁኔታ ሚጌል ልጇን ይዞ የሄደው ወደ ቢሮ አልነበረም። ሚጌል ቪቪያናን ይዟት ወደ አንድ ሬስቶራንት ነበር የሄደው። እናም የተለያዩ ጥያቄዎች እየጠየቃት ነበር። ባንቺና በማቲያስ መሃል ምንድን ነበር የተፈጠረው ብሎ ጠየቃት። ቪቪያናም ምን እንደተፈጠረ አንድ ባንድ ተነግረው ጀመር። ቤት መጥቶ እራት እንድንበላ ይዞኝ ሄደ አለችው። እራትም ከበላም በኋላ አንድ ላይ ለመዋኘት ወደ ዋናው ገንዳ ሄድን። እሱም ቤተሰቦችሽ አሁን ካንቺ ጋር ፍቅር ስለጀመርኩኝ ከስራዬ ያባረሩኛል እያለኝ ነበር ትለዋለች። ማቲያስ ጥሩ ስሜት እየተሰማው አልነበረም። እናም በውሃ መጠጫው የያዘውን መጠጥ እየተጎነጨ ነበር አለችው። እናም ልክ ለመዋኘት ወደ ዋናው ገንዳ ልንገባ ስንል ነበረ ማቲያስ የህመም ስሜት የተሰማው። ቪቪያናም እያደረገው ያለው ነገር ግራ እያጋባት ይመጣል። ከዛም ስልኩን ከኪሱ ውስጥ አውጥቶ የጽሁፍ መልእክት ይልካል። ቪቪያናም በጣም ተናዳ ስልኩን ከእጁ ላይ ቀምታው ትወስዳለች። ምክንያቱም ትኩረት ለሷ ሳይሆን እየሰጠ ያለው የጽሁፍ መልእክት ለሚልክለት ሰው ነው ማቲያስ ትኩረት እየሰጠ የነበረው። ቪቪያንም የጽሁፍ መልእክት የሚልከው ለእናቷ እንደሆነ ስታውቅ በጣም ነበር የደነገጠችው። ከሁሉም በላይ ደግሞ ያስደነገጣት በማቲያስና በእናቷ መሃል የፍቅር ግንኙነት እንደነበር ስታውቅ ነው። ማቲያስም ስልኩን ሊቀበላት ሲመጣ ቪቪያና ትገፈትረዋለች። በዚህ ሰዓት ከዋና ገንዳው አጠገብ የነበረው መቀመጫ ድንጋይ ጭንቅላቱን ይለውና ጭንቅላቱ መድማት ይጀምራል። እሷም በጣም ተናዳ እዛው ደም እየፈሰሰው ጥላው ሄደች። ፈርናንዶም በጥበቃ ካሜራ እየተፈጠረ ያለውን ነገር እየተመለከተ ስለነበር የዛውኑ ሰዓት ቦታው ላይ ይደርሳል። ከዛም ልጁንም ካባበላት በኋላ የማቲያን ስልክ ተቀበላት። ከዛም ሂጂና መኪና ውስጥ ቁጭ ብለሽ ጠብቂኝ አላት። ከዛም ፈርናንዶ ማቲያስን ለማናገር ጠጋ ይላል። ከዛም አሁን ሁላችንንም እርሳን፣ ጠቀም ያለ ገንዘብ ሰጣለው፣ እናም ሀገር ቀይር ብሎ ፈርናንዶ ማቲያስን ሊያግባባው ሞከረ። ማቲያስ ግን እንደሱ ማድረግ አልችልም፣ ሚስትህን ተውልኝና ሁላችሁንም ተዋቸዋለሁ ይለዋል። ፈርናንዶም በጣም ተናዶ ማቲያስን ይመታውና እዛው ጥሎት ይሄዳል። በሚያሳዝን ሁኔታ ቪቪያና ሁሉንም እውነት ለሚጌል እየነገረችው አልነበረም። ሚጌልም በዚህ መሃል ብድግ ይልና ለሉሴሮ ይደውልላታል። ከዛም ባንቺና በማቲያስ መሃል ያለውን የፍቅር ግንኙነት ፖሊሶች ካወቁ ሁሉም ነገር መጥፎ ይሆናል ብሎ ሊያስፈራራት ሞከረ። እሷም እሺ እኔ ምን ላድርግ ስትለው እሱም ልጆቼን የማሳደግ መብት ድጋሚ ማግኘት ፈልጋለሁ አላት። ሉሴሮም ትሄድና መሊናን ታናግራታለች። እባክሽ ልጆችሽን የማሳደጉ መብት ላንቺ ነው የሰጠሁት፣ እናም ሚጌልም ይህንን መብት እንዲጋራ ፍቀጅለት አለቻት። ይህንን ማላረግ ከሆነ ሚጌል ህይወቴን ሊበጠብጠው እያስፈራራኝ ነው ትላታለች። መሊናም ታዝንላትና እሺ ብላ ተስማማች። ሚጌልም ይሄ ነገር መስተካከሉን ካረጋገጠ በኋላ ቪቪያናን ይዟት መጥቶ ከቤተሰቦቿ ጋር አገናኛት። የፎረንሲክ ባለሙያዎችም ሬሳውን በጥንቃቄ ይዘው ይወጣሉ። በዚህ መሃል ሉሴሮ ቀደም ያለው ምሽት ምን እንደተፈጠረ ማስታወስ ትጀምራለች። ሉሴሮ ወደ ዋናው ቦታ ከልጇ ጋር አንድ ላይ ነበር የመጣችው። እናም መኪናዋን ስታቆም የባሏ መኪና ውስጥ ልጇን ተመለከተች። ከዛም ልጇን ካረጋጋቻት በኋላ ከወንድምሽ ጋር አንድ ላይ መኪና ውስጥ ጠብቁን ትላታለች። ከዛም ተመልሳ ወደ ውስጥ ስትገባ ማቲያስን ደም በደም ሆኖ መሬት ላይ ቁጭ ብሎ ነበር ያገኘችው። እሷም አሁንም በድጋሚ እባክህ ሀገር ለቀህ ሂድ፣ እኔን ተወኝ አለችው። ማቲያስ ግን እየደጋገመ እኔ ወድሻለሁ፣ አንቺን ትቶ መኖር አልችልም ይላታል።
ጠፍተን ሌላ ቦታ እንሂድና አዲስ ህይወት እንጀምር አላት። ሉሴሮም ፈገግ እያለች ልብሷን ታወላልቅና ወደ ዋና ገንዳው ትገባለች። መቲያስም በጣም ተደስቶ በሀሳቡ የተስማማች ይመስለውና ልብሱን አወላልቆ ወደ ዋናው ገንዳ ተከትሏት ይገባል። ሉሴሮ ግን ውሃ ውስጥ ከታ ተደፍቀውና አፍና ትገለዋለች። መቲያስ የተለያዩ መጠጦችን ጠጥቶ ስለነበር ምንም አቅም አልነበረውም። ወዲያው ነበር በዛው ሁኔታ የሞተው። ፈርናንዶ ነገሮች እሱ ላይ እንዲጠቅሙበት ስላልፈለገ የጥበቃ ካሜራውን የቀረጸውን ነገሮች በጠቅላላ ያጠፋዋል። ሉሴሮም አፍቃሪዋን ከገደለችው በኋላ ወደ ባሏና ወደ ልጆቿ ትመለሳለች። ከብዙ ምርመራዎች በኋላ መቲያስ አደንዛዥ እጽ ወስዶ ሲዋኝ ሰምጦ ሞተ ተብሎ የሞቱ መንስኤ እንደዛ ይታወጃል። የዚህ ፊልም ታሪክ እዚህ ላይ ያበቃል። ይሄ ቤተሰብ ከዚህ በኋላ እንደ በፊቱ ደስተኛ ይሆናል ብላችሁ ታስባላችሁ? ኮመንት ላይ የዚህ ቤተሰብ እጣ ፋንታ እንደዚህ ይሆናል ብላችሁ ጻፉልኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው ማመሰግነው። ሌላው የምጠይቃችሁ ጥያቄ ለዚህ ቤተሰብ እንደዚህ መደበላለቅ ዋናው ተጠያቂ ማን ነው? ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው